እንዴት ውላችኋል ተመልካቾች? 7 ሰዓት ሆኗል። ዜና ኢትዮጵያ ከመላው ኢትዮጵያ አሁንም በምዕራፍ 2 ተመልሷል። እስከ 8 ሰዓት ድረስ መረጃዎቻችን ይቀጥላሉ። ከዜናዎቹ ጋር አሸናፊ እንዳለና መተሰበየ ደረጀ አብረናችሁ ቆይታ እናደርጋለን። ቀዳሚ የምናደርገው አርዕስተ ዜናዎቹ ነው። የገጠር ሽግግርን ለማረጋገጥ የእርሻ ማሽነሪዎችን ማስፋፋት ወሳኝ ሚና እንዳለው ጠቅላይ ሚኒስትር አብይ አህመድ ተናገሩ። ብሔራዊ ትርክትን ለመገንባት ህብረ ብሔራዊ አንድነትን ማጠናከር ትኩረት ሊሰጠው እንደሚገባ ምሁራን ተናገሩ። በአማራ ክልል ከ52 ሚሊዮን ኩንታል በላይ የመስኖ ሰብል አትክልትና ፍራፍሬ ምርት እንደሚጠበቅ የክልሉ ግብርና ቢሮ አስታወቀ። ከውጭ ደቡብ ኮሪያና አሜሪካ በጋራ መስራት የሚያስችላቸው ጉዳዮች ላይ መምከራቸው ተሰማ። በስፖርት ዘገባችን በእንግሊዝ ካራባኦ ዋንጫ የጥሎ ማለፍ ጨዋታ አርሰናል፣ ማንቸስተር ሲቲ እና ቼልሲ ሩብ ፍጻሜውን ሲቀላቀሉ ሊቨርፑል ከውድድሩ ውጭ ሆኗል የሚሉት የ7 ሰዓት የዜና ኢትዮጵያ አበይት ጉዳዮቻችን ናቸው። ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ ከዚህ ከዋናው ስቱዲዮ ከተዘጋጁላችሁ ዜናዎች በተጨማሪ ደግሞ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችንና እንግዳ አሉን። አስረሳው ወገሼ በቀጥታ መስመራችን ላይ ይገኛል። የእስራኤል ባለሙያዎች በሐዋሳ ነፃ የአይን ሕክምና አገልግሎት እየሰጡ ነው። እሱን በተመለከተ ተጨማሪ መረጃ ያደርሰናል። እንዲሁም ደግሞ ባልደረባችን መቅደስ እንዳለም እንዲሁ በቀጥታ መስመራችን ላይ ትገኛለች። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በንግድና ሰላም ግንባታ ዙሪያ ምክክር እያካሄደ ነው። ምክክሩ ምን ይመስላል? ወደ በኋላ ተጨማሪ መረጃ ታደርሰናለች። ሳምሶን ገርሉም በተመሳሳይ በቀጥታ መስመራችን ላይ ይገኛል። 11ኛው የአፍሪካ የፋሽን ሳምንት ተከፍቷል። እሱን የተመለከተ መረጃ ያደርሰናል። በዛሬ የዜና ኢትዮጵያ ቆይታችን በአጀንዳነት የምንመለከተው ህብረ ብሔራዊ አንድነትን የተመለከተ ነው የሚሆነው። ለዚህ ደግሞ እንግዳ ጋብዘናል። እንግዳችን ዶክተር ኃይለ ኢየሱስ ታዬ ይባላሉ። የፖለቲካ ሳይንስና ፌዴራሊዝም ምሁር ናቸው። እሳቸውንም በሙያዊ ማብራሪያ ወደ በኋላ የምናገኛቸው ይሆናል። ከተጠቀስንላችሁ ጉዳዮቻችን በተጨማሪ ሌሎች የሀገር ውስጥና የውጭ ሰፊ ዘገባዎችን ማካተናል። አብራችሁን ቆዩ። በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እናሳካለን። ቆይታችሁን ከኛ ጋር እንድታረጉ በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና እናልፋለን። የብልጽግና ፓርቲ አመታዊ ስልጠናውን ማካሄድ ጀመረ። የብልጽግና ፓርቲ የ2018 አመታዊ የከፍተኛ አመራሮች ስልጠናውን ማካሄድ ጀምሯል። በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሀሳብ ስልጠናው ለሚቀጥሉት 10 ተከታታይ ቀናት እንደሚሰጥ ተገልጿል። ስልጠናው የአመራሩን እውቀት ክህሎትና አቅም የሚገነቡ ልዩ ልዩ ርዕሰ ጉዳዮች የሚቀርቡበት መሆኑንም ፓርቲው አስታውቋል። በስልጠናው ከ2000 በላይ ከፌዴራልና ከክልል የተውጣጡ ከፍተኛ አመራሮች እንደሚሳተፉ ነው የተገለጸው። ከስልጠናው በተጓዳኝ የተግባር የመስክ የልማት ስራ ጉብኝቶች የሚካሄድ መሆኑን ከፓርቲው የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። በትንታኔ ወደ ያዝናቸው ዘገባዎች ደግሞ እንሻገራለን። የገጠር ሽግግርን ለማረጋገጥ የእርሻ ማሽነሪዎችን ማስፋፋት ወሳኝ ሚና እንዳለው ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በሰሜን ሸዋ በነበራቸው ጉብኝት በማሳ ላይ የታየው ለውጥ በአርሶ አደሩ ሕይወት ላይ መንጸባረቅ እንዳለበትም አንስተዋል። ሰራት መሐመድ ሳኒ። በኦሮሚያ ክልል ምርታማ አካባቢዎች መካከል የምስራቅ ሸዋ ዞን አንዱ ነው። በአካባቢው በክረምቱ የተዘራው የስንዴ ምርት የሚሰበሰብበትና የበጋ ስንዴ መዘራት የሚጀምርበት ጊዜ ነው። በዚህ ጊዜ በአካባቢው ተገኝተው የግብርና እንቅስቃሴውን የጎበኙት ጠቅላይ ሚኒስትር አብይ አህመድ ከስንዴ ባሻገር በሌሎች የግብርና ስራዎችም በአካባቢው የሚያበረታቱ ተግባራት እየተከናወኑ መሆኑን ገልጸዋል። የገጠር ሽግግርን እውን ለማድረግም ግብርናውን በቴክኖሎጂ የመከወን ተግባር በስፋት መለመድ እንዳለበትም ገልጸዋል። የገጠር ሽግግርን ለማረጋገጥ አንዱ ኢንትሪ ፖይንት
ማሽን ማበራከት ነው። በሀገር ደረጃ ከ150 ሺህ በላይ ፓምፖች ባለፉት ጥቂት ዓመታት ገብተዋል። በ10 ሺህ የሚገመቱ ትራክተሮች ስራ ላይ ውለዋል። ወደ 1 ሺህ የሚጠጋ ኮምባይነር ስራ ላይ ውለዋል። አሁንም በበሬ የሚያርሱ አርሶ አደሮች ያሉ ቢሆንም ግን ማሽን የማበራከቱ ጉዳይ እየጨመረ መጥቷል። ከውጭ ማስገባት ብቻ ደግሞ ሳይሆን ፓምፕና ትራክተር በተወሰነ ደረጃ አሴምብል ማድረግም ተጀምሯል። በፍራፍሬ ረገድ የታየው መሻሻል ተስፋ ሰጪ መሆኑን የጠቆሙት ጠቅላይ ሚኒስትሩ በተለይ የተሻሻሉ ፍራፍሬ ዝርያዎችን በምርምር በማውጣት ለአርሶ አደሩ ማሰራጨት የምግብ ዋስትናን ለማረጋገጥ ወሳኝ ሚና እንደሚኖረው ተናግረዋል። ከፓፓያና ከሙዝ አንጻር ያየነው አዲስ ነገር ከዚህ ቀደም የነበረው ፓፓያ ግንዱ ረጅም ፍሩቱ ያነሱ ነበሩ። ይሄ አዲሱ ዝርያ አጠር ያለ ግን በጣም ፕሮዳክቲቪቲው ሃይ የሆነ ነው። ሙዙም ጣፋጭ ዝርያ ከእስራኤል የመጣ ዝርያ ነው። እነዚህን በምርምር እያሻሻሉ ከ1 ሄክታር የሚገኘው ምርት እያሳደጉ ተጨማሪ መሬቶች እያሰፉ በክላስተር የነበረው ምርት እያሰፉ መሄድ የምግብ ሉዓላዊነት ለማረጋገጥ በእጅጉ ያግዛል። አሁን በገጠር የሚታየው እንቅስቃሴ ሰው በጓሮም በማሳውም ክረምትም በጋም እንቅስቃሴዎች አሉ። እነዚህ በጣም ጥሩ ናቸው። በማሳ ላይ የሚታየው ለውጥ በአርሶ አደሩ ሕይወት ላይ መታየት እንዳለበት የጠቆሙት ጠቅላይ ሚኒስትሩ በተለይ በገጠር ኮሪደር ልማት የአርሶ አደሩን የኑሮ ዘይቤ መለወጥ እንደሚገባ እንዲሁ የተጀመሩ ተግባራትም መስፋት እንዳለባቸው ተናግረዋል። ይህን እንቅስቃሴ ከማሳ ወደ ቤት መውሰድ ያስፈልጋል። አርሶ አደሮቻችን ብር እያገኙ ነው። ብርን በባንክ ማስቀመጥ ልምምድ እያደገ መጥቷል። ነገር ግን ቤታቸው አልተቀየሩም። ቤታቸው መቀየር አለበት። ለገጠር የሚገባ የቤት አይነት ዲዛይን ተሰርቷል። በገጠር ኮሪደር ውስጥ እንዳያችሁት አንድ ሰው ቤት ባዮጋዝ ያለው፣ ሽንት ቤት ያለው፣ የከብትና የሰው ቤት የተለያየ የሶላር ሲስተም ያለው አዲስ ጅማሮ አለና ይሄ መስፋት አለበት። ይሄን ፓፓያ የሸጠ ሰው ከተማ ብር ማስቀመጥ ከተማ ፎቅ መግዛት ብቻ ሳይሆን እዚህ ያለውን ጎጆ መቀየር የጎረቤት ቤት መቀየር ያስፈልጋልና በአርሶ አደሩ ሕይወት ውስጥ መታየት አለበት። በልጆች ውስጥ መታየት አለበት። ከሁሉም በላይ መንግስት የሚከተለው ሁሉን አቀፍ ፖሊሲ ውጤት እያሳየ እንደሚገኝ የተናገሩት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን ለሀገራቸው ማንሰራራት ተግተው እንዲሰሩም ጥሪ አቅርበዋል። ግብርናውን ሳንጥል፣ ኢንዱስትሪውን ሳንጥል፣ ማይኒንጉን ሳንጥል፣ ከተማውን ሳንጥል፣ ቴክኖሎጂውን ሳንጥል ሁሉንም በሚዛን ማስኬዳችን በተጨባጭ የፖሊሲ ትሩፋት እያመጣ ነው ያለው። በአንድ ጉዳይ አቴንሽን ሰጥቶ አንደኛው መተው ያ የተሰጠው ጉዳይ ሊያድግ ይችላል፣ የተለየው ደግሞ ይቀራል። የኛ አፕሮች እሱ አይደለም። ዋና ኮር ሴክተሮች ይዘን ሌላ ሴክተር ደግሞ እየተሰናሰለ እንዲወጣ እያደረግን ስለሆነ በገጠር የሚታየው ለውጥ በከተማ ይታያል፣ በኢንዱስትሪ የሚታየው ለውጥ በግብርና ይታያል፣ በማይኒንግ የሚታየው ለውጥ በቱሪዝም ይታያል። ዘንድሮ በክረምት የምርት ወቅት 4.5 ሚሊዮን ሄክታር የታረሰ ሲሆን ከባለፈው ተመሳሳይ ወቅት በእጅጉ የምርት መሻሻል እንደሚገኝም ይጠበቃል። አርሶ አደሩ ከተረጅነት እየተላቀቀና የተፈጥሮ ሀብትን በአግባቡ መጠቀም ያለውን ውጤት የሚያሳይ ስራ እየሰራ መሆኑን በኦሮሚያ ክልል ምስራቅ ሸዋ ዞን ባደረጉት ጉብኝት መመልከታቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ ተናግረዋል። ሀሳባቸውን እንከታተሉ። ከዚህ በፊት ይህ አካባቢ የምናውቀው በሴፍቲኔት የሚረዳ አካባቢ እንደነበረ ነው። በጣም ዝናብ አጠር ነው። ስምጥ ሸለቆ የሚያልፍበትም ስለሆነ በጣም ሙቀት አለው። ዝናብ አጠር የሆነ አካባቢ ነበር። ነገር ግን የከርሰ ምድር ውሃ አለ፣ አዋሽ የሚያልፍበት አለ። እነዚህን በመጠቀም ነው እነዚህ ልማቶች እየተሰሩ ያሉት እና ምን ያህል ከተረጅነት ወደ አምራችነት አርሶ አደራችን እየተቀየረ እንደሆነ ነው የምናይና ይሄ ሙዝ ክላስተር ከዚህ በፊት የዞን አስተዳዳሪ ሲነግሩን ሙዝ ከአርባ ምንጭ ድረስ ወደ እነዚህ አካባቢዎች ይመጣ እንደነበር ነው የነገሩን። ከዚህም ባለፈ ደግሞ ማምረት አርሶ አደሩ እንደዚህ አትክልትና ፍራፍሬ፣ ስንዴ ማምረት እየተለማመደ ሲመጣ ደግሞ የገበያ ሁኔታም ትልቅ ማነቆ እንደነበር፣ አሁን ግን የገበያ ሁኔታም ተፈቶ አርሶ አደሩ ከአዲስ አበባ በቅርብ ርቀት እንደመገኘቱ የትራንስፖርት ወጪ ካልሆነ በስተቀር ከአዲስ አበባ ብዙ ልዩነት የሌለው ዋጋ እዚሁ ምርቱን እንደሚሸጥ ነግረውናል። ከተረጅነት ለመውጣት የግብርናው ዘርፍ ለአምራች ኢንዱስትሪው ግብዓት እንዲሆን በትኩረት ሊሰራ ይገባል ሲሉም ምክትል ጠቅላይ ሚኒስትሩ ተናግረዋል። ይህ እንግዲህ የኢትዮጵያን የማንሰራራት ዘመን የኢትዮጵያን ብልጽግና አይቀሬነት የሚያረጋግጡ ናቸው። እንግዲህ ግብርና ትልቁ ከመረጥናቸው ሀገር በቀል የኢኮኖሚ ሪፎርም ከመረጥናቸው ዘርፎች ውስጥ 5 ዘርፎች ውስጥ ግብርና አንዱ ነው።
በግብርና የምንሰራው ስራ ደግሞ ለአምራች ኢንዱስትሪው ትልቅ ግብዓት የሚሆንበት ነው እና ይሄንን እያጠናከርን ስንሄድ ከተረጅነት የመውጣት እድላችን በቅርብ ጊዜ እንደሚረጋገጥ የሚያሳይ ነውና በጣም ትልቅ ነገር ነው ያየን። አግሮ ኢኮሎጂውም ተቀይሯል፣ ነፋሻማ ነው። ከዚህ በፊት በጣም ሙቀት የነበረበት አካባቢ ነው እና በጣም ደስ የሚል ነገር ነው ያየን። በተያያዘ ከተሞችን ለነዋሪዎች ምቹ የማድረግ ስራን ወደ ገጠሩ በማሻገር የአርሶ አደሩን ህይወት መቀየር የሚያስችል ስራ እየተሰራ መሆኑን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናግረዋል። እንግዲህ በከተማ የምንሰራው ስራ ከተሞችን ለመቀየር ከተሞች ለነዋሪዎች ምቹ እንዲሆኑ ለማድረግ ከፍተኛ ስራ እድል ለመፍጠር አሁን ደግሞ በዚህ አመት ከፍተኛ ቁጥር ያለውን ቤት መኖሪያ ቤት ለመገንባት ትልቅ እቅድ ታቅዶ ወደ ስራ የተገባ ይገኛል። እንደዚሁ ደግሞ ሁላችንም እንደምንገነዘበው አብዛኛው የሀገራችን ህዝብ የሚኖረው ገጠር ነው። ገጠሩን ደግሞ ትራንስፎርም ማድረግ ያስፈልጋል። ገጠር ላይ ያለው ምርታማነት ማሳደግ ያስፈልጋል። ይሄ ገጠር ላይ የሚደረገው ምርታማነት ወደ ኢንዱስትሪ እንዲሸጋገር አግሮ ፕሮሰሲንግ ኢንዱስትሪዎች እንደዚህ እንዲሸጋገር ማድረግ ያስፈልጋል። በዚህም አርሶ አደሩ እጅግ ተጠቃሚ እንዲሆኑ ማድረግ ይቻላል። በምስራቅ ሸዋ ዞን በተደረገው ጉብኝት ላይ የተገኙት አፈ ጉባኤው ኢትዮጵያ ከግብርናው ዘርፍ ራሷን ለመቻል በምታደርገው ጥረት ውስጥ የስንዴ ምርት አንዱ ማሳያ ስለመሆኑም አንስተዋል። በስንዴ ምርት ኢትዮጵያ ራሷን ለመቻል፣ በሩዝ ምርት ኢትዮጵያ ራሷን ለመቻል፣ እንደዚህ በአቮካዶ በአትክልትና ፍራፍሬ ራሷን ለመቻል እየተሰራ ያለው ስራ እጅግ ውጤታማ እጅግ አበረታች ይሄ ተጠናክሮ ከቀጠለ በአጭር ዓመታት ውስጥ የሀገራችንን ብልጽግና ብሎን ሁለንተናዊ ብልጽግናን ለማረጋገጥ ለምናደርገው ጉዞ ገጠሩን ትራንስፎርም ማድረግ ምን አይነት ለውጥ ያመጣ እንደሆነ ተመልክተናል። ክቡራን ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። ካፍታ ቆይታ በኋላ ስንመለስ በአዲስ አበባ በከተማ ግብርናና በሌማት ትሩፋት ውጤታማ እየሆኑ የሚገኙ ነዋሪዎችን ተሞክሮ ወደ እናንተ እናደርሳለን። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ወደ አጀንዳ ጉዳያችን ደግሞ አለፍን። የሚያቀራርቡና የሚያስተሳስሩ እውነታዎችን በማጉላት ህብረ ብሔራዊ አንድነት ላይ መስራት እንደሚገባ የታሪክ ምሁራን አስገነዘቡ። በተለይም የህብራዊነት ትርክትን ለመፍጠር ህብረ ብሔራዊ አንድነትን ማጠናከር ላይ ትኩረት እንዲሰጠውም ጠይቀዋል። ሙሉ ግርማይ ኢትዮጵያ በርካታ ብሔር ብሔረሰቦች የሚገኙባት በአንድነትና በፍቅር በመቻቻል የሚኖሩባት ሀገር ሸፈረኝ እያለ በአንድነት የተማመው የሀገሬው ሰው አንድም ብዙ መሆኑን ያሳየበት ታላቅ የተጋድሎ ታሪክ ነው። ባህል፣ ቋንቋ፣ ብሔር፣ ፖለቲካዊ አመለካከትና እምነት ሳይገድበው ለነጻነቱና ለሉዓላዊነቱ ሳይደራደር በአንድነት ቆሟል። ይህ ከኢትዮጵያውያን አልፎ ለጥቁር ህዝቦች ሁሉ የታሪክ ጥፋት የሆነው የአድዋ ድል የኢትዮጵያ ህብረ ብሔራዊነት ደምቆ የታየበት የታሪክ ሀብትና ቅርስ ነው። ኢትዮጵያውያን አብሮ የመኖር ብቻ ሳይሆን ሀገረ መንግስትን ለረጅም ዘመን በማጽናት ለሀገር ዳር ድንበር አብሮ በመሰዋት ሞትን የተጋሩ ህዝቦች ናቸው። በአድዋ ድል ቁርሾን ወደ ጎን በመተው ሀገርን አስበልጠው ከብረት የጠነከረ አንድነታቸውን አሳይተዋል። ይህ ከትውልድ ወደ ትውልድ የሚሸጋገር ለታላቅ ትርክት መሰረት የሚሆን አኩሪ ታሪክ ነው። ኢትዮጵያ እንዲህ ያለ ታሪክ ቢኖራትም በሌላኛው ገጽ በሀገረ መንግስት ግንባታ ሂደት ላይ ጥያቄዎችና ቅራኔዎች ሲነሱ ቆይተዋል። ከ1960ዎቹ ጀምረው በኢትዮጵያ ፖለቲካ መድረክ ገንግኖ የወጣው የማንነት ጥያቄም በጎል ይነሳል። ስንዋጋ ባልሆነ ተረክ ስንጣላ ስንጋደል ሀብት ለሀብት ስንናጠቅ ሲነጥቅ አንዱ ገዥ ሲሆን ሌላው ተገዥ ሲሆን አንዱ የበላይ ሲሆን አንዱ የበታች ሲሆን እንደዛ በዚህ ፍዳ ውስጥ ነው ያለፍነው። ምንዳው ምንድነው? በጣም የሚያስገርመው ነገር ምንዳው ምንድነው? ተጋብተናል፣ ተዋልደናል፣ በእውነት በእምነት ተሳስረናል። ከሁሉ ይበልጥ ደግሞ እዚህ እየተዋጋንም እየተጣላንም የውጭ ኃይል ሲመጣ አንድ ላይ ቆመናል። አንድ ላይ ቆመን እቺን መሬት እቺን ምድር ጠላት አይረግጣትም ብለን ተዋግተን ኢትዮጵያ ቀለመ ብዙ ህብረ ብሔራዊት የሆነች ሀገር መሆኗን የዘነጋው የሀገረ መንግስት ግንባታ ምክንያትም ሀገሪቱ ቀላል የማይባሉ ጠውረድን ማሳለፍ ችላለች። ብዝሃነትን ያማከለ ጥያቄ ያነገቡ ትግሎች እንዳሉ ሁሉ አፍራሽ ትርክቶች እንዲናኙ በማድረግ በህዝብ መካከል የጠብ ግድግዳን በማቆም እንደ ፖለቲካ መሳሪያ የተጠቀሙም አልጠፉ። የኛ ታሪክ ይሄ የትርክታችን አፍራሹ ትርክታችን በአብዛኛው የሚመነጨው የጨቋይ ተጨቋይ ትርክት ላይ ነው። የበዳይ ተበዳይ ትርክት ላይ ነው።
ስለዚህ ይህንን የበዳይ ተበዳይ የጨቋይ ተጨቋይ ትርክቶቻችን ላይ እያስተካከል መሄድ ይኖርብናል። ብዝሃ ቋንቋ፣ ብዝሃ ባህልና ብዝሃ ማንነት የኢትዮጵያ ተጨባጭ እውነትና ውበት ነው። ይህ የኢትዮጵያ ጸጋዎች እንጂ ስጋት አለመሆኑን መገንዘብ እንደ አድዋ ድል ያሉ ታሪካዊ ተጋድሎች ምስክር ናቸው። ጣሊያኖች የታያቸው ልዩነት ቢሆንም በገሃድ የፈነጠቀው ግን ህብራዊ አንድነት ነው። ከሚከፋፍሉና ከሚያራርቁ ትርክቶች ይልቅ የሚያቀራርቡና የሚያስተሳስሩ እውነታዎችን በማጉላት ህብረ ብሔራዊ አንድነት ላይ መስራት እንደሚገባም የመንግስት አቋም ነው። ታሪካዊና ነባራዊ በደሎችን ከማደብሰስ ይልቅ ቁርሾችን በማስቀረት ወዳጅነት እንዲጎለበት ማድረግም አንዱ መንገድ ነው። ህብረ ብሔራዊ አንድነታችን የሚያጠናክሩ ስራዎች ላይ በሰፊውና ጠንክረን ከሰራን ነጠላ ትርክቶችን እየቀነስ እያደበዘዝናቸው እንሄዳለን ማለት ነው። ስለዚህ የወል የሆነ የጋራ የሆነ ማንነታችን ፍንትው ብሎ መጨረሻ ላይ ሊመጣ ይችላል። ስለዚህ የተረጋጋ ማህበረሰብ የተረጋጋ ሀገር የመፍጠር እድል ይኖረናል ማለት ነው። ኢትዮጵያ ያለመችውን ገዢ ብሔራዊ ትርክትን ለመፍጠርም ህብረ ብሔራዊ አንድነት ላይ መስራት ዘመኑ የሚጠይቀው ነው። ህብረ ብሔራዊ አንድነት የተሳሰረ የተሰናሰለና የተዋሃደ ማንነት አመላካች ነው። ኢትዮጵያውያን ዕጣ ፈንታቸውም የተቆራኘ በመሆኑ እንደ ታላቁ ህዳሴ ግድብ ሁሉ ለጋራ ዓላማና ግብ መቆም መደጋገፍና መተባበርን ያስቀደመ እሳቤን ያነገበ ነው። ህብረ ብሔራዊ አንድነት ተጠናክሮ እንዲቀጥል የዜግነት ኃላፊነታቸው እንደሚወጡ የሆሮ ጉድሩ ወለጋ ነዋሪዎች ተናገሩ። የሀገርን ልማት ለማረጋገጥም ህብረ ብሔራዊነት ወሳኝ ነው ብለዋል። ራሂል አብደላ ተጨማሪ አላት። ኢትዮጵያ በርካታ ብሔር ብሔረሰቦች የሚገኙባት በአንድነትና በፍቅር በመቻቻል የሚኖሩባት ሀገር መሆኗ ይታወቃል። መንግስት የብሔር ብሔረሰቦችን እኩልነት በማረጋገጥ ታላቅ ሀገር ለመገንባት በትኩረት እየሰራ መሆኗ አይዘነጋም። የሀገሪቱን መጻኢ ዕድል ለማረጋገጥ መንግስት የያዘውን ቁርጠኝነት በሁሉም ዘርፍ ለመደገፍ ዝግጁ መሆናቸውን የሆሮ ጉድሩ ወለጋ ነዋሪዎች ገልጸዋል። ህብረ ብሔራዊነት ተጠናክሮ እንዲቀጥል የበኩላችንን እንወጣ ብለዋል። ሶምንሺ አከበርባ ደግሞ ከንተርካንፈን ደርቤዩ ሞገራ ልማቷ እንደተፈለገው እንዳይካሄድ ወደ ጥግ የወጣ አካሄድ በመያዝ ሀገሪቱ አስከፊ ጦርነት ውስጥ እንደነበረች ይታወቃል። የአንድ ሀገርን እድገት ለማረጋገጥ አንድነት ወሳኝ ነው። ብሔር ብሔረሰቡ በመስማማት በጋራ ሀገራዊ ጉዳይ ላይ በአንድነት መንቀሳቀስ አለብን። የሀሳብ ልዩነት እንኳን ቢኖር እሱን በማቆየት አንድ በሚያደርጉን ጉዳዮች ላይ ተስማምተን በአንድነት መስራት አለብን። ሐዋስኒ ኩን ቶሪ ዲነግዴሳ ቶሪ ሲያሳሳ ቶሪ ወልቅጡማሳ ሰባብ ሰለሚን ኩን የህብረተሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ እንዲሁም ዲሞክራሲያዊ መብቱ ተጠብቆለት እንዲኖር መንግስት ትኩረት ሰጥቷል። የምንመለከተውን ሀገራዊ ልማት በመደገፍ እያጋጠሙን ያሉትን ፈተናዎች አንድነታችንን በማጠናከር መመከት አለብን። ውስጣዊ አንድነታችንን አጠናክረን በህብረ ብሔራዊነት ከመንግስት ጎን መቆም፣ ልማቶቻችንንም እያጣጣምን አብረን በፍቅር መጓዝ ይጠበቅብናል። ነዋሪዎቹ በህብረ ብሔራዊነት በማመን ሀገሪቱን ወደ ብልጽግና ለማሻገር ነጠላ ትርክትን ትተን የጋራ ትርክትን እናበረታታለን ብለዋል። ቀበኝ ኡማማ ፈጣሪ የለገሳት ትልቅ ሀብት ነው ይቺ ሀገር ያላት። ብዝሃነታችን ውበታችን ነው። ብዙ እውቀት፣ ብዙ አምራች ኃይል እንዲሁም ብዙ ውሃና በቂ የማምረቻ መሬት አለን። ይህን ሀብታችንን ተጠቅመን በአንድነት ከሰራን ከኛ አልፎ ለሌላ ሀገር እንተርፋለን። ለዚህ ነው አንድነት አስፈላጊ ነው የሚለው። ብዝሃነታችን ውበታችን እንጂ የልዩነታችን ምንጭ አይደለም። በብዝሃነት ላይ የተመሰረተ አንድነት ነው ለሀገራችን ብቸኛ አማራጭ። ከብየከናቶ ላልተን አከጉሪያችን ሳብሰል የሚሄዱ ቀም እንደ ዞናችን የተለያዩ ብሔር ብሔረሰቦች አሉ። ሰብአዊና ዲሞክራሲያዊ መብቶቻቸው ተጠብቀው አብረው እየኖሩ ይገኛሉ። የመንግስት ትኩረትም ይህ ነው። ሀገርን እንዲያድርገን ካልገነባን ሀገር ማሻገር አንችልም። የሆሮ ጉድሩ ወለጋ ዞን ብልጽግና ፓርቲ ጽህፈት ቤት ተወካይ ነጋሳ ቱፋ በበኩላቸው በአሁኑ ሰዓት ለህብረ ብሔራዊነት በተሰጠው ትኩረት ህዝቦች በፍቅርና በአንድነት የሀገሪቱን ልማት ለማረጋገጥ እየሰሩ ይገኛሉ ብለዋል። ህዝባችንም ይህን አውቆ በአካባቢያችን ያሉትን ብሔር ብሔረሰቦች በሙሉ መብታቸውን አክብሮ አብሮነቱን በማጠናከር ደስታና ሀዘናችንን በአብሮነት በማሳለፍ ነው ወደፊት መጓዝ የምንችለው። ሁላችንም ይህን ማድረግ ይጠበቅብናል። ህብረ ብሔራዊነታችን ውበታችን መሆኑን አውቀን ሁሉም ብሔር ብሔረሰቦች በአንድነትና በፍቅር የበኩላችንን ልንወጣ ይገባል ማለታቸውን የዘገበው የሆሮ ጉድሩ ወለጋ ዞን ኮሚኒኬሽን ነው። በዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ማብራሪያ ለመጠየቅ እዚህ ስቱዲዮአችን እንግዳ ጋብዘናል። የፖለቲካ ሳይንስና ፌዴራሊዝም ምሁር የሆኑት ዶክተር ኃይለ ኢየሱስ ታዬ እንግዳችን ሆነው ከኛ ጋር ቆይታ ያደርጋሉ። ዶክተር እጅግ አድርገን እናመሰግናለን ስለተገኙልን። ስለጋበዛችሁኝ በጣም አመሰግናለሁ።
መልካም ቀደም ሲል ስናነሳው የነበርነው ጉዳይ አለ። በተለይ ህብረ ብሔራዊ አንድነትን ማጠናከር ሀገርንም ለማሻገር ትልቅ ሚና ይኖረዋል ተብሎ ይታሰባልና እንደው የዚህ ተቃራኒው ደግሞ ነጠላ የሆነ ትርክትን በተደጋጋሚ በታሪካችንም እናስተውላለን። እንደው ይህ ነጠላ ትርክት ህብረ ብሔራዊ አንድነታችንን ምን ያህል ፈትኖታል ማለት እንችላለን? አዎ እንግዲህ እንዳላችሁት ህብረ ብሔራዊ አንድነት ያው መሰረታዊ ነው። የሚመነጨውም ከኛ ጋር የማህበረሰብ ውቅር ነው። የኛ ጋር ማህበረሰብ ውቅሩ ህብረ ብሔራዊ ነው እና ይሄ ህብረ ብሔራዊ የሆነ ውቅር ወደ አንድነት መጣት አለበት። ተናጥል ትርክት ያው እያንዳንዱ ማህበረሰብ የራሱ ባህል፣ ቋንቋ፣ ታሪክ አለው። ያ እንዳለ ሆኖ ግን ጎልቶ መውጣት የነበረበት የጋራ ትርክቱ ነው። ያኛው እንዳለ ይቀጥላል። ዞሮ ዞሮ ህብረ ብሔራዊ አንድነት ማለት ሁለቱንም ይዞ ሚዛን ጠብቆ የመሄድ ጉዳይ ነው። ግን ቀደም ባሉት ዓመታት መውረፍ ወደ ነጠላ ትርክት ያጋደለበት ሁኔታ እንደነበረ ይታወቃል። ሁሉም ወደ ራሱ ብቻ የሚያይበት የሀገርን ጉዳይ በጋራ የማያይበት ሁኔታ እንደነበረ ይታወቃል። ያ ሲባል ማህበረሰቡ ውስጥ አይደለም። ማህበረሰቡ ሁሌም እንደዛው ነው። ሀገሩን ይወዳል፣ ሀገሩን ያፈቅራል፣ ራሱ ቋንቋውን ባህሉን ይወዳል፣ ያከብራል፣ ያፈቅራል። ሁለቱንም ይዞ የሚሄድ ነው ማህበረሰቡ። አሁን ፖለቲካው ነው እንደዛ የነበረው። ፖለቲካው ላይ እኛ ጋር ትንሽ ህብረ ብሔራዊ ሆኖ መገራት አለበት። ፖለቲካው የሀገሪቱን ነባራዊ ሁኔታ ሪፍሌክት ማድረግ አለበት ፖለቲካው እንጂ ዝም ብሎ ብቻን የሚሆንበት ዘመን አይደለም። 21ኛው ክፍለ ዘመን ደግሞ እንደምታውቁት በጋራ ህብር ፈጥሮ መንቀሳቀስ የሚያስፈልግበት ዘመን ነው። እንኳን እኛ በጋራ ብዙ ያሳለፍነው ቀርቶ ትላልቅ ሀገሮች እንኳን ወደ አንድ የመጡ አውሮፓውያንን ማየት ይቻላል። ሌሎችም እንደዚሁ ለምን ወደ አንድ የመጡት ጠንካራ ለመሆን ነው። ጠንካራ ሆነው ዓለም ላይ ተሰሚነት ለማግኘት ነው። እኛ ደግሞ ብዙ ሀብት አለን፣ ብዙ አቅም አለን። ስለዚህ በጋራ ከተንቀሳቀስን ሰፊ ስራ መስራት ይቻላል፣ ትልቅ ሀገር መሆን ይቻላል። ህብረ ብሔራዊነት እኮ ከኛም አልፎ የአፍሪካ ቀንድንም የሚያስተሳስር ነው። አሁን አፍሪካ ቀንድ ቢተሳሰር የተሻለ ማድረግ ይችላል ሁሉም። ለምን እኛ ማህበረሰብ እንደምታውቁት አሰፋፈሩ ያው በቀንዱ የተበተነ ነው። እኛ ጋር ያለ ሶማሊያ ያለ እዛም ሶማሊያ ያለ እንደዚህ ያለ በየቦታው አንድ አይነት ባህል ቋንቋ ያላቸው ማህበረሰቦች ይኖራሉ። ስለዚህ ህብረ ብሔራዊነት ሳቢው ሰፊ ነው። ከኛ ጋርም ያለፈ ሊሆን ይችላል። ምናልባት ዶክተር እሱን ለመፍጠር በተለይ ከቅርብ ዓመታት ወዲህ እየተሰሩ የጋራ ትርክት ለመገንባት እየተሰሩ ያሉ ስራዎች አሉና ያን ነጠላ ትርክቱን አሸንፎ ግን የጋራ ትርክት ለመገንባት ምንድነው በዋነኛነት ሊሰሩ የሚገባቸው ቁልፍ ተግባራት የሚለው ነው? ቁልፍ ተግባራት መጀመሪያ ራሱ ህብረ ብሔራዊነት እኮ አንድ ትርክት ነው። እኛ ህብረ ብሔራዊነት የሚገልጸን ሀገር ነን የሚለው ትርክት እሱ በጣም ጎልቶ መውጣት አለበት። ለምን እኛ በዛህነት ያለን በዛህነትን ሴሌብሬት የምናደርግ በዛህነትን አቅፈን አንድነት የምንፈጥር ነው የሚል ራሱ አንድ ትርክት ነው። ይሄ ለዚህ ላይ ብዙ የአመለካከት ስራ መስራት አለበት። በዛህነት መኖር ማለት ለአንድነት እንቅፋት አይደለም። እንደውም ጥሩ እድል ይፈጥራል። ብዛት ስትሆን ብዙ እድሎች አሉ። በየአካባቢ የተለያየ ፖቴንሻል አለ። ያን ፖቴንሻል ለመጠቀም እድል ይፈጥርልሃል። እንደ ሀገር ደግሞ ታድጋለህ። አንደኛ እሱ ነው ዋናው ትርክት። ህብረ ብሔራዊነትን እንደ ትርክት መውሰድ ይቻላል። ሌላው ደግሞ ትልቁ ነገር የሀገርነትን የሚገልጹ ትላልቅ ፕሮጀክቶችን መስራት ነው። ለምሳሌ ህዳሴ ግድብ ብዙ የሚባለው በጣም ያስተሳስር ነው። ህዳሴ ግድብ ትክክል ነው ብሎ የማይቀበል የለም። የኛ መገለጫ ነው ብሎ የማይቀበል የለም። ይሄ ህብረ ብሔራዊ አንድነትን በተግባር የሚያሳይ ነው። አሁን የተጀመሩ ትላልቅ ፕሮጀክቶች አሉ። እነዚህም በደንብ አጠናክሮ መሄድ፣ በትራንስፖርት ማስተሳሰራ ትላልቅ አገር አቋራጭ የሆኑ ትራንስፖርቶች፣ ባቡር፣ ሃይዌዎችን መስራት፣ ገበያ ማስፋት፣ ከተማነትን ማስፋት፣ ይሄ ትስስር በጣም የፈጠረ ህብረ ብሔራዊ አንድነቱ እየተጠናከረ ይመጣል። ያው ሳይገናኝ ሲቀር ነው። አንዱ ሳያውቀው ባህሉን ካላወቀው አኗኗሩን ካላወቀው ሌላ ነገር ይመስለዋል። ግን አሁን እየተዋወቀ ሲሄድ በጋራ ብዙ ነገር እንዳለው ይረዳል ማለት ነው። ስለዚህ እሱን በዚህ መልክ ትርክት መገንባት ያስፈልጋል። ሌላው ምንድነው ይሄ ሚዛን ይባላል። አሁን አንዳንዴ አንድነት የጋራ አንድነት እንዳለ ሁሉ የዛኛው ባህሉ ቋንቋው ተከብሮት እንደሚቀጥል እውቅና መስጠት ነው። አሁን መንግስቱ እውቅና ሰጥቷል። መንግስቱም ያን ፕሮሞት ያደርጋል። ቋንቋ ባህል በጣም ወሳኝ ነው። ያ ግን ሚዛኑ መጠበቅ አለበት። ሁለቱ ባላንስ ካልሆነ ወደ አንዱ ትልት ካደረገ ችግር ይፈጠራል የሚል ነው በእኛ ትምህርት ያለው። ዞሮ ዞሮ እኛ ሀገር ወደደም ጠላንም የማህበራችን ውቅር ህብረ ብሔራዊ ስለሆነ እሱን ይዘን ካልቀጠል በጋራ ለመቀጠል ያስቸግረናል። በአሁኑ ዘመን በ21ኛው ክፍለ ዘመን መብቱ ሳይከበርለት አብሮ ሊቀጥል የሚፈልግ ማህበረሰብ የለም። ስለዚህ የግድ የሁሉ መብት አንጻራዊ በሆነ መንገድ እኩል ተከብሮ ህብረ ብሔራዊነቱ ተከብሮ
መቀጠል አለበት የሚል እሳቤ ነው ያለኝ ነው። መንግስት አሁን ላይ የመደመር እሳቤን ተግባራዊ እያደረገ ነው የሚገኘውና በተለይ ከዚህ ከእሳቤው ጋር ተያይዞ የተፈጸሙ ስህተቶችን በታሪካችንም ውስጥ የተፈጠሩትን በማረም እንዲሁም ደግሞ አሰባሳቢ ትርክቶችን ለመገንባት አሁን መንግስት እየተከተለው ያለው የመደመር እሳቤ ምን ያህል ፋይዳ ይኖረዋል ብለው ያስባሉ? መደመር እሳቤ በጣም ያው ኦልሞስት ነጸብራቆ ፌዴራሊዝም ማለት ነው። ፌዴራሊዝም እኮ የራስን ነገር አስተዳደር ይዞ በጋራ መቀጠል ነው እና መደመር በጣም ጠቃሚ እሳቤ ነው። ባይዘው መጽሐፉም ለማሞክር ያለው አሁን አዲሱ መጽሐፍም አልጨረስኩትም ጀምሮ ያለው በጣም መሰረታዊ የሆኑ ሀሳቦች ያሉበት ነው። ጠቃሚ የሆኑ ሀሳቦች ሀገር እንዴት እንደሚያድግ ሀገር ለማሳደግ ደግሞ የግድ በጋራ መስራት እንዳለብን ካለፈው ደግሞ መማር እንዳለብን ብዙ ካለፈው ስህተቶች መማር የለብንም። ተምረን እነዛ መድገም የለብንም። ማህበረሰቡ እኮ በጣም ፍላጎቱ ምንድነው? ማደግ ነው አይደል? ማደግና መብቱ እንዲከበርለት እና በጋራ አብሮ ትልቅ ሀገር መገንባት ነው። ስለዚህ ይሄ እንዴት ነው የሚመጣው? ይሄ የሚመጣው በጋራ በመቆም ነው እንጂ በየቦታው በመበታተን እርስ በርስ በመናታረክ ወይ ደግሞ የተወሰነ ግጭት በመፍጠር ሊመጣ አይችልም። ዞሮ ዞሮ ማንኛውም ችግር በመነጋገር በመመካከር በመደመር ነው የሚፈታው እንጂ በኃይል የሚፈታ ችግር የለም። በኃይል በዓለም ላይ ችግር ተፈቶ አያውቅም እስካሁን በታሪክ እኔ የተፈታ ችግር አላውቅም። በኃይል ተመካክሮ እንደዛ ነው ዲሞክራሲውን እያደገ መሄደው ህብረተሰቡን እያደገ መሄደው አገሪቱ ለሁሉም ትበቃለች። ማንም እንኳን እኛ ሌላ አካል ማስተካከል ትችላለች። ይሄንን በስርዓት ተነጋግሮ ማስቀጠል ይጠይቃል። ለመደመር ያ ነው ሳቢው ብዬ አስባለሁና መደመር እኛ ከምናስተምረው ከፌዴራሊዝም ጋር ያው ኦልሞስት እዛ ወዳላ አንድ ነው ማለት ይቻላል። ያው አገራዊ መልክ ይዞ ስለመጣ ነው። ያኛው ፌዴራሊዝም ሳይንስ ነው፣ ዓለም አቀፍ የሆነ እንትን ነው። ይሄ ግን አገራዊ መልክ ይዞ ከኛ ኮንቴክስት በተጨባጭ እንደዚህ ቢሆን የሚል ነገር ስላቀረበ ነው እንጂ በጣም ተፈላጊ የሆነ አስተሳሰብ ነው ብዬ ነው የምወስደው። ዶክተር ኃይለ ኢየሱስ ታዬ እዚህ ስቱዲዮአችን ተገኝተው ለሰጡን ሙያዊ ማብራሪያ ከልብ ነው የምናመሰግነው። ጥሩ ጊዜ ሆነልዎት። እኔም በጣም አመሰግናለሁ ጊዜ ስትልኝ። የቴክኖሎጂ ችሎታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። 2016 አመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ አመት በአራት ወር ብቻ ኤክስፖርት አድርገናል። የዚህ አመት አራት ወር ከአንድ አመት በፊት የነበረውን የአመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው። የዜና ኢትዮጵያ ቆይታችንን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ እናመሰግናለን። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። በኢትዮጵያ ኢኮኖሚው በግብርናው ዘርፍ ላይ ከመንጠልጠል ተላቆ ወደ ብዝሃ ዘርፍ ኢኮኖሚ እንዲሸጋገር የተነደፈው ፖሊሲ ውጤት እያሳየ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ይህም በመንግስት ብቻ ተይዘው የነበሩት መስኮች ለግሉ ዘርፍ ክፍት ከመደረጋቸው ባሻገር ፍትሐዊ የኢኮኖሚ ተጠቃሚነትን ለማረጋገጥ መሰረት የጣለ ስለመሆኑም ይነገራል። ዋለልኝ ታምር። በኢትዮጵያ የግብርናው ዘርፍ ለዘመናት ኢኮኖሚውን ተሸክሞ ቆይቷል። አሁን ላይ ግን ተቀይሮ ወደ ብዝሃ ዘርፍ ኢኮኖሚ እንዲሸጋገር ተደርጎ እየተሰራበት ነው። የኢትዮጵያ ኢኮኖሚም ከነጠላ የእድገት ዘርፍ ወደ ብዝሃ ኢኮኖሚ መሸጋገሩ የአገሪቱ ኢኮኖሚ በአዲስ የታሪክ ጥፋት ላይ እንደሚገኝ ማሳያ መሆኑም እየተገለጸ ነው። በዚህም የኢንዱስትሪ፣ የማዕድን፣ የቱሪዝምና የዲጂታል ዘርፎች ዋነኛ የልማት ምሰሶች ተደርገው ተለይተዋል። ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ካነሷቸው ጉዳዮች መካከልም አንዱ ይኸው ብዝሃ ዘርፍ ትብብርን የተመለከተው ጉዳይ ነው።
በዚህም የኢትዮጵያ ኢኮኖሚ በግብርናው ዘርፍ ላይ ከመንጠልጠል ተላቆ ወደ ብዝሃ ዘርፍ እንዲሸጋገር የተነደፈው ፖሊሲ ውጤታማ ሆኗል ብለዋል። በዚህም በመንግስት ብቻ ተይዘው የነበሩ እነዚህ መስኮች ለግሉ ዘርፍ ክፍት መደረጋቸው ደግሞ ከፍተኛ ውጤት ማምጣቱን ነው የተገለጸው። እንደ ኢትዮጵያ ላለ ኢኮኖሚ በአንድ ሴክተር መሪነት ላይ ተንተርሶ መስራት ካለንበት የደህንነት አረንቋ በፍጥነት ሊያወጣን አይችልም። ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚ አቅጣጫ መከተል አለብን የሚል እምነት ተይዞ የተነደፈው ፖሊሲ በእጅጉ ውጤታማ የሆነ እንዳለ ሁላችሁም የምትገነዘቡት ጉዳይ ነው። የ7.3 በመቶ የተመዘገበበት የግብርናው ዘርፍ እንኳ በስንዴና በሩዝ ምርቶች እንዲሁም በፍራፍሬና ሌማት ትሩፋት በሌሎችም ምርቶች ኢትዮጵያ ከፍተኛ ገቢ እያገኘችበት ነው። በኢንዱስትሪው ዘርፍም በኢትዮጵያ ታምረት ንቅናቄና ነፃ የንግድ ቀጠና በመፍጠር ኢንዱስትሪውን ማነቃቃት ተችሏል። ከሸቀጦች ወጪ ንግድ ባሻገርም ገቢ ምርቶችን በሀገር ውስጥ በመተካት በቢሊዮን ዶላሮች የሚቆጠር ገንዘብ ማዳን ተችሏል። በጋዝ ማዳበሪያ፣ አውሮፕላን ማረፊያና ቤቶች ልማት ላይ የተሰሩ ያሉ ስራዎችና ሌሎችም የተጀመሩ ሜጋ ፕሮጀክቶች ሲጠናቀቁ ደግሞ ፍትሐዊ የሀብት ተጠቃሚነትን ከማረጋገጥም ባሻገር የኢትዮጵያ ኢኮኖሚ ላይ ተጨባጭ ለውጥ ያመጣሉ ተብሎ ይታመናል። ፍትሐዊ የኢኮኖሚ ተጠቃሚነትን ለማረጋገጥ ይህ ጅምር ከፍተኛ አስተዋጽኦ እንዳለውም ጠቅላይ ሚኒስትሩ አንስተዋል። የሆም ግሮን ሪፎርም አጀንዳ ብዝሃ ዘርፍና ብዝሃ ተዋናይ ሆኖ መምራት አለበት የሚለው ፖሊሲ ትክክለኛ ሐሳብ መሆኑን በተግባር በውጤት ያረጋገጥንበትና ይህንን ማጠናከርን የምንቀጥል መሆኑን ለመግለጽ እወዳለሁ። ኢኮኖሚው ወደ ብዝሃ ዘርፍ ያደረገው ሽግግር ብዝሃ ተዋናያንን ያሳተፈና ብዝሃ ተጠቃሚነትን ያረጋገጠ ሆኖ እንዲቀጥል ይህ ጅምር ተስፋ ሰጪ ሆኗል። መንግስት እየተገበረ ያለው የማክሮ ኢኮኖሚ ማሻሻያ ሀገሪቱ ለዓመታት ሲፈትኗት ከነበሩ ውስብስብ ችግሮች ለማውጣት ወሳኝ እርምጃ ስለመሆኑ የዘርፉ ምሁራን ይናገራሉ። የማሻሻያው ትግበራ ኢኮኖሚውን ወደ ፈጣንና ቀጣይነት ወዳለው እድገት ለመመለስ ያለመ ሲሆን በቁልፍ ዘርፎች ስኬት ማስመዝገቡ ተመላክቷል። የማክሮ ኢኮኖሚ ማሻሻያው የችግሮቹን ስር በአግባቡ መለየት የቻለና ውጤታማ ምላሽ የሰጠ ስለመሆኑም ይነገራል። መሐመድ አልቃድር ተጨማሪ አዘጋጅቷል። የኢትዮጵያ ማክሮ ኢኮኖሚ ለዓመታት የሚጠበቅበትን የሥራ ዕድል መፍጠር፣ የኑሮ ውድነትንም ማሻሻል ተስኖት የቁጠባና ኢንቨስትመንት ፍላጎትንም አላጣጥም ብሎ ታላላቅ ፕሮጀክቶች እንዲዝረከረኩ አድርጓል። እናም ሀገር ወገቧን ሊያጠና የተቋጠረው መቀነቷ ተፈቶ ሀብት እንዲመዘበር ሆነ። የተዳከመ ኤክስፖርት፣ የውጭ ምንዛሬ እጥረት፣ የበጀት ጉድለትና መዋቅራዊ የኮንትሮባንድ ንግድ የኢኮኖሚ ስርዓቱ ስብራቶች የሀገርን የልማት ጥም የማያረክ ሆነው ለዓመታት እንዲዘልቅ አደረገው። ታዲያ ይህንን ለማረም ሀገር በቀል የኢኮኖሚ ማሻሻያዎች ተግባራዊ ሆኑ። በሪፎርሙ ዋና ዋና ዓላማዎች ተብሎ የተለዩ አሉ። ከነዚህ መካከል አንደኛው ዓላማ የማክሮ ኢኮኖሚ መዛባትን ማረቅ ነው። መንግስት ለውጥ ሲካሄድ የተዛባ ማክሮ ኢኮኖሚና ከፍተኛ ዕዳ ነው የተቀበለው። ያን ማረቅ አንዱ ዓላማው ነበር። ሁለተኛው የንግድና ኢንቨስትመንት ከባቢን ማሻሻል ማዘመን ነው። ሶስተኛ ዓላማው የዘርፎች ምርታማነትና የመወዳደር አቅማቸውን ማሳደግ ነው። አራተኛው የማስፈጸም አቅማችንን ማሳደግ ነው። አምስተኛ ዘላቂ የፋይናንስ ስርዓትና ኳሊቲ ግሮዝ ማረጋገጥ ነው። እነዚህና ሌሎች በርካታ ዓላማዎች የያዘ ነበር የሪፎርም ጅማሮና አጀንዳው። የማክሮ ኢኮኖሚ ማሻሻያው ተግባራዊ መሆን የዜጎቿ የህይወት መሻት ብዙ ለሆነባት ኢትዮጵያ ምን ስኬት አስመዘገበ? አንዱ የማክሮ ኢኮኖሚ ስብራት ገቢ ነበር። በለውጡ ጊዜ 170 ቢሊዮን ብር ነበር የመንግስት ገቢ። በዚህ ዓመት 1 ትሪሊዮን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። ሁለተኛው ኤክስፖርት ማሻሻል፣ ኤክስፖርትም በከፍተኛ ደረጃ ለውጥ አምጥቷል። ከአምና በፊት ሪፎርም ሳንጀምር 2016 ዓመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ ዓመት በ4 ወር ብቻ ኤክስፖርት አድርገናል። የዚህ ዓመት 4 ወር ከአንድ ዓመት በፊት የነበረውን የዓመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው። በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው።
ይህ ስፍራ ከዚህ ቀደም የጥቁር ገበያ የሚደራበት የሀገሪቱ የውጭ ምንዛሬ ግኝትንም በእጅጉ እንቅፋት ውስጥ ከከተቱ ስፍራዎች መካከል በቀዳሚነት የሚጠቀስ ነው። ቼንጅ ምንዛሬ የሚሉ ቃላቶችም በለሆሳስ ድምጾች የሚሰሙበት የጥቁር ገበያ ማዕከል የሆነ ስፍራ ነበር። አሁን ላይ በሀገሪቱ የተተገበረውን የማክሮ ኢኮኖሚ ማሻሻያ ተከትሎ የተለያዩ ቢሮዎች የውጭ ምንዛሬዎችን እንዲያስተዳድሩ ምንዛሬዎችንም እንዲሰጡ ተከፍተዋል። ይህ ታዲያ በሀገሪቱ ያለውን የውጭ ምንዛሬ እጥረት ከዚህ ቀደም ከነበረው በተሻለ ሁኔታ ላይ እንዲቀመጥ አድርጎታል። እንዲህ ያሉ ስፍራዎች ሙሉ በሙሉ ከጥቁር ገበያው ጸድተዋል ማለት ግን አይቻልም። የማክሮ ኢኮኖሚ ማሻሻያው መተግበር ቀጣይነት ያለው የኢኮኖሚ እድገት እንዲኖርና የፋይናንስ ዘርፉንም ያነቃቃ ስለመሆኑ ይነሳል። የተደረገው የማክሮ ኢኮኖሚ ማሻሻያ እጅግ በጣም ታሪካዊ ነው። በአጠቃላይ እስካሁን ድረስ ያለው አፈጻጸም እጅግ በጣም የሚያበረታታ ነው። አንደኛ የምንዛሬ ግብይቱ በተረጋጋ መልኩ ነው እየቀጠለ ያለው። የውጭ ምንዛሬ ግኝት በከፍተኛ ደረጃ ያደገበት ዓመት ነው። ኤክስፖርታችን ከባለፈው ዓመትና ከብዙ ዓመታት ጋር በሚታይበት ጊዜ እጅግ በጣም ከፍተኛ እድገት ነው ያለው። በታሪካችን ከፍተኛውን የኤክስፖርት ገቢ ያገኘንበት ዓመት ነው። ሌላ በባንኮች ያለው የቁጠባ መጠን፣ በኢኮኖሚው የሚያቀርቡት የብድር መጠን በከፍተኛ ደረጃ እያደገ ነው ያለው። ይሄም በሪፎርሙ የተሰራ ስራ ውጤት ነው። በውጭ ምንዛሪ አቅርቦት ረገድ ከፍተኛ የሆነ ውጭ ምንዛሪ መልሰን ለገበያው ነጻ ስለሆነ ለአስመጪዎች ለግሉ ዘርፍ አስመጪዎች በስፋት ማቅረብ የቻልንበት ነው። ይሄም በመሆኑ ምክንያት የገበያ መረጋጋት በደንብ እያየን ያለንበት ነው የነበረው። ምክንያቱም ከዛ በፊት ያው የተዛማጅ ገበያው የፓራሌል ማርኬቱ እየታየ እቃዎች ከውጭ ሀገር በሚመጡበት ጊዜ በዛ አማካኝነት ነው ሁሉ ነገር ይተመን የነበረው። አሁን ግን ያ በጣም የተቀራረበ በመሆኑ በጣም የተሻለ የገበያ መረጋጋትም አለ። ባለፈው አንድ አመት እንደተመለከት ነው የሀገሪቷ ኤክስፖርት እጅግ በጣም በላቀ ሁኔታ እንዲያድግ ምክንያት ሆኗል። እንደ ሀገርም ቢሆን እንደ ባንክም ቢሆን ያለ የውጭ ምንዛሪ ክምችት እንዲያድግ ከፍተኛ አስተዋጽኦ አድርጓል። እየተተገበረ ያለው የማክሮ ኢኮኖሚ ማሻሻያ የኢኮኖሚ እድገቱን ፈጣንና ቀጣይነት እንዲኖረው በማድረግ ያበረከተ ያለው አስተዋጽኦ የላቀ መሆኑና የፋይናንስ ዘርፉን በማነቃቃት እንዲሁም የውጭ ምንዛሬ ግኝትን በማሻሻል ስኬት እያስመዘገበ መሆኑ ይነገራል። የባህር በር የማግኘት ጥያቄ ወቅታዊና ለነገ የማይባል ጉዳይ መሆኑን በደቡብ ኢትዮጵያ ክልል ያሉ የተፎካካሪ ፖለቲካ ፓርቲ አመራሮች ተናገሩ። የባህር በር አለመኖሩ ኢትዮጵያን ከፍተኛ ዋጋ ማስከፈሉን የገለጹት አመራሮቹ የባህር በር ለማግኘት ዲፕሎማሲያዊና ሰላማዊ አካሄድን አሟጦ መጠቀም እንደሚያስፈልግም ጠቁመዋል። ተመስገን ተስፋዬ አስተያየቶቻቸውን አሰባስቧል፣ እንደሚከተለው ይቀርባል። ኢትዮጵያ ትልቅ ሀገር ናት፣ ሰፊ ሀገር ናት። ባህር በር ያስፈልጋታል። ስለዚህ ብዙ እያደገ ያለ ሀገር ነው። ብዙ ትውልድ ያለበት ብዙ ህዝብ ቁጥር ያለበት ሀገር ነው። ይህ በነበረው በላንድ ሎክድ ሀገር ሆኖ መቀጠል አይችልም። መንግስት እየሄደ ያለበት አካሄድ እንደ አንድ ፖለቲካ አመራር ተገቢ ነው ብዬ ወስዳለሁ። የታሸገ መጋዘን ላይ መቀመጥ ማለት ነው። ይሄ 130 ሚሊዮን 120 ሚሊዮን ያለበት ህዝብ ከአፍሪካ ግዙፉ ቀንድ ላይ ያለችው ሀገር ኢትዮጵያ ባህር በር ያስፈልጋታል። ይሄ ዓለምም ያመነበት ጉዳይ ይመስለኛል። እኛም እንደ ኢትዮጵያዊ ተፎካካሪ ፓርቲ አመራርም የኢትዮጵያ ዜጋም በመሆናችን ባህር በር ያስፈልጋናል። ለዚህ ጥያቄም ድርድርም አያስፈልግ። አሁን እየሄደ 130 ሚሊዮን ህዝባችን በጣም የሚያነሳሳ ጉዳይ ነው እና ፓርቲያችን 100% ይደግፋል። እንቀጥላለን ይቀጥላሉ። ትውልድም ደግሞ ያችን ቦታ እስከሚያገኝ ድረስ ይታገላል። እንደ ሀገር ያስከፈለን ዋጋ እጅግ በጣም ውድ ዋጋ ነው የከፈልነው ወደብ አልባ ሀገር በመሆናችን። አንደኛው የኢኮኖሚ ኪሳራ ነው። ሁለተኛው የቀጠናዊ የበላይነት ሪጂዮ ፖለቲካል አቅማችንን ቀንሶብናል ብዬ አምናለሁ። ብዙ ነገር ነው ያሳጣን። የሀገራችን እድገት መሄድ በሚገባው ልክ ህዝባችን መሄድ በሚገባው ልክ እንዳትሄድ ያደረገው አንደኛ ባህር በር እጥረት ነው። የምናወጣው ኮስቶች በዚህ ላይ በርደን ህዝቦች ላይ ዜጎቻችን ላይ እየተጫነ ያለው ዲፕሎማቲክ በሆነ መንገድ ከኤርትራ መንግስት ጋር ከኤርትራ ሀገር ጋር በመስማማት በመፈቃቀድ ሲፈልግ በነጻ ትሩ በዲፕሎማሲ መንገድ አሰብ ወደብን ኢትዮጵያ ብትጠቀመው ኤርትራ የሚከፋት አይመስለኝም። ለምን ሌላ የሚጠቀመው ሀገር ስለሌለ። ስለዚህ ከዚያ አኳያ ዲፕሎማቲካሊ በሆነ መንገድ መሄድ ከተቻለ እሱን ምርጫችንም መንግስት በጣም
የዓለም አቀፍ ድጋፍ በሚያገኝበት መንገድ የባህር በር ጥያቄውን አጠናክሮ እንዲቀጥል የኔ ምኞት ነው፣ የፓርቲዬ ምኞት ነው። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። አሁን ደግሞ ሪፖርተሮቻችን በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎች ወደሚያደርሱባቸው ጉዳዮች ነው የምንሻገረው። የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት ከሚመለከታቸው ተቋማት ጋር በንግድና ሰላም ግንባታ ላይ ያተኮረ የምክክር መድረክ በአዲስ አበባ እያካሄደ ነው። የምክክር መድረኩ መንግስትና የግሉ ዘርፍ ይበልጥ ተቀራርበው በመስራት ጠንካራና ተወዳዳሪ ኢኮኖሚ እንዲፈጥሩ ብሎም በዘርፉ ሰላም ያለውን ዋጋ ለማስገንዘብ እየተዘጋጀ ነው ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን መቅደስ እንዳለ በቀጥታ መስመራችን ላይ ትገኛለች። መቅደስ እንደምን ውለሻል? የተረጋጋ ኢኮኖሚንና የሰላም ግንባታን ለማረጋገጥ ምን ተግባራት ሊከናወኑ ይገባል ተባለ? በመድረኩ የተነሳውን ሀሳብ ጠቅለል አድርገሻለሽ። አመሰግናለሁ አሸናፊ። እንዴት ውላችኋል ተመልካቾች? እንግዲህ የአዲስ አበባ ነጋዴዎች ወኪል የሆነው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ወይንም አዲስ ቻምበር በተለያየ ጊዜ በተለየ ነጋዴውን ጥያቄ በመፍታት የነጋዴን ጥያቄዎች ደግሞ ወደ መንግስት በማቅረብ የተለያዩ የመፍትሄ የማፈላለግ ስራዎችን ሲሰራ ቆይቷል። ከዛ ባለፈ የግልግል ዳኝነትን ጨምሮ የተለያዩ ስልጠናዎችንም ለነጋዴዎች ይሰጣል። እንግዲህ አዲስ ቻምበር ከሚሰጣቸው ከነዚህ ድጋፎች ባለፈም እንግዲህ የንግዱ ማህበረሰብ የተመቻቸ የተረጋጋ ሰላምን ስነ ምህዳርን ይፈልጋልና በተለይ ሰላምንና ንግድን ያስተሳሰረ የምክክር መድረክ ዛሬ እንግዲህ እያካሄደ ይገኛል። በዚህ ምክክር ላይ ከተለያዩ የሃይማኖት ተቋማት የተውጣጡ የሃይማኖት አባቶች፣ የሀገራዊ ምክክር ኮሚሽን አመራሮችና ሌሎችም ስራ ፈጣሪዎችን ጨምሮ የሚመለከታቸው ሁሉ እንግዲህ እየመከሩ ይገኛሉ በሰላም ጉዳይ። የዚህ የምክክር መድረኩ ዋና ዓላማ በተለይ የንግዱ ማህበረሰብና መንግስትን በማስተሳሰር ወይም በማቀራረብ የተረጋጋ ኢኮኖሚ ለመፍጠር ስለ ሰላም ግንባታም የግንዛቤ ማስጨበጫ ለመስጠት ያለመ ነው። እንግዲህ ዜጎች ከቦታ ቦታ ለመንቀሳቀስ ለመነገድ ስራቸውን ለመከወን ሰላም እንደሚያስፈልጋቸው ወይም የሀገር ሰላም ግድ እንደሚል ይታወቃል። ለዚህም እንግዲህ ሁሉም ማህበረሰብ ባንድ እንዲተጋ ተነግሯል ማለት ነው። እንግዲህ የቢዝነስ ማህበረሰብም ሆነ መንግስት በተለይ ስራ አጥ ወጣቶችን ወደ ስራ በማስገባት ወጣቶች ጋር ያለውን ጉልበትና ጊዜ ወደ ልማት ማዞር እንዳለበትም በዚሁ ጊዜ ተነግሯል። በዚሁ መድረክ ላይ ከሰላምና ከንግድ ጋር የተያያዙ ጥናታዊ ጽሁፎች ቀርበው ነበር። በዚሁ ጥናት ላይም በተለይ የጸጥታ ችግር ባለባቸው አካባቢዎች እንደ መልካም አጋጣሚም ባለሀብቶች ተጠቅመው እንዲያለሙ ሌሎችንም ስራዎች እንዲከውኑ ተነግሯል። በአጠቃላይ እንግዲህ ሰላምን ስናነሳ የመንግስት ብቻ ኃላፊነት እንዳልሆነ ሁሉም ማህበረሰብ ለዚህ መትጋት እንዳለበትም በዚህ በመድረኩ ጎልቶ የተነሳ ድምጽ ነበር። ሌሎች መረጃዎች ጨምረን እንግዲህ በምሽት የዜና ወጃችን የምንመለስ ይሆናል። አመሰግናለሁ መቅደስ፣ ለመረጃዎች እናመሰግናለን። ጥሩ ጊዜ ይሆናልሽ። መንግስት በወሰዳቸው የማክሮ ኢኮኖሚ ማሻሻያዎች ምክንያት የጨርቃ ጨርቅና የፋሽን ኢንዱስትሪው እያደገ እንደሚገኝ ተገለጸ። 11ኛው የአፍሪካ የፋሽን ሳምንት በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተከፍቷል። የፋሽን ሳምንቱ የእርስ በርስ የገበያ ትስስርን ለመፍጠር የጎላ ሚና እንደሚኖረውም ተጠቁሟል። ይህንኑ ጉዳይ የተከታተለ የሚገኘው ባልደረባችን ሳምሶን ደግሞ በቀጥታ መስመራችን ላይ ተገኝቷል። ተጨማሪ መረጃዎችን ሊያጋራል። ሳምሶን እንዴት ውለሃል? የፋሽን ሳምንቱ ጅማሮ ምን ይመስላል? በተለይ የገበያ ትስስርን በመፍጠር ረገድ ፋይዳው እንዴት ነው የሚገለጸው? አመሰግናለሁኝ። እንግዲህ ዛሬ የተገኘበት ይህ በአዲስ ኮንቬንሽን ማዕከል የተደረገ የሚገኘው የአፍሪካ 11ኛው የአፍሪካ የፋሽን ሳምንት በተለይ ከተለያዩ የአፍሪካ ሀገራት ከአፍሪካም ደግሞ ሻገር ብሎ ከተለያዩ የዓለም ሀገራት የተወጣጡ አምራቾች የታደሙበት የተገኙበት ከዛ ባሻገር ደግሞ የዚህ ለጨርቃጨርቅና የቆዳ ዘርፍ ምርት የሚያገለግሉ ግብአት የሚሆኑ ቁሶችን የሚያመርቱ አካላት ሁሉ እዚህ ላይ የተሳተፉበት ኤግዚቢሽን ነው። በዚህ ኤግዚቢሽን ላይ እንግዲህ ዞር ዞር ብዬ ለመመልከትም እንደሞከርኩት በተለይ የገበያ ትስስርን ከመፍጠር አኳያ ከዛም ባሻገር ደግሞ ሻገር ሲልም እርስ በርስ ያለውን ግንኙነት በማዳበር በሀገራት መካከል ያለውን
ያለውን የንግድ ልውውጥ ከማሳደግ አኳያ ትልቅ ሚና እንደሚኖረውም ጭምር እዚሁ አካባቢ ያናገርኳቸው የተለያዩ ሀገራት የመጡ አምራቾች ነግረውኛል። ከዛ ባሻገር በተለይ በኢትዮጵያ እንደ ኢትዮጵያ ደግሞ በኢትዮጵያ ውስጥ የሚያመርቱ ምርቶቻቸውን በዚህ ኤግዚቢሽን ላይ ይዘው የመጡ ነጋዴዎችም እንደነገሩኝ ከሆነ በተለይ ከሌላው ዓለም ጋር ያለውን የንግድ ትስስር ከማሳለጥ ባለፈ ደግሞ እርስ በርስ የልምድ ልውውጥን ለማድረግ ጭምር እንደሚያግዝ አንስተዋል። እንግዲህ ዛሬ ይህ የአፍሪካ የፋሽን ሳምንት በዚህ ኤግዚቢሽን በአፍሪካ ኢንተርናሽናል ኮንቬንሽን ሴንተር ሲከፈት እንግዲህ የተለያዩ በዚህ በሀገራችን መቀመጫቸውን ሀገራችን ላይ ያደረጉ ኤምባሲዎች ተወካዮች፣ ዲፕሎማቶች ጭምር ተገኝተው ነበርና እነሱ እንዳነሱትም ከሆነ በተለይ አፍሪካ እንደ ኢትዮጵያ ደግሞ ባለፉት ዓመታት ያደረገቻቸው የማክሮ ኢኮኖሚ ማሻሻያዎች አሁን እየተጓዘችበት ያለችው የለውጥ መንገድ በተለይ በቴክስታይል ወይም ደግሞ በዚህ በጨርቃጨርቅ ዘርፉ ላይ በጨርቃጨርቅና የቆዳ ዘርፍ በምንለው የፋሽን ኢንዱስትሪ ላይ በጣም ትልቅ ለውጥ እያሳደገ ወይም ለውጥ እንዲመጣ እያደረገ መሆኑን አመላክተዋል። ከዛ ባሻገር ደግሞ እንደ አፍሪካ ሴክተሩ የሚያድግ ነው፣ ትልቅ ደረጃ የሚደርስ ነው ተብሎ ይጠበቃል። ትልቅ አቅም እምቅ የሆነ አቅም በዚህ በአፍሪካ ቀጠና ላይ ይገኛልና አለና ይሄንን ከመጠቀም አኳያ ይሄንን ወደ ዓለም ከማውጣት አኳያ ትልቅ እድል እንደሚፈጥርላቸው በዚህ ኤግዚቢሽን ላይ የታደሙ ከተለያዩ የአፍሪካ ሀገራት የመጡ የፋሽን ዲዛይነሮች ጭምር አንስተውልኛል። እንግዲህ ከምንም በላይ ዛሬ ላይ ለሚቀጥሉት ጥቂት ቀናቶች ይደረጋል ይህ ኤግዚቢሽን እርስ በርስ ያላቸውን ትውውቅ ከማሳደግ የንግድ ትስስርን ከመፍጠርም ባለፈ አዲስ አበባን እንዲያውቁ ኢትዮጵያን እንዲያውቋትም ጭምር እድል እንደሚፈጥርላቸው ነግረውኛል። ለሰዓቱ ያስኳቸው መረጃዎች እነዚህን ይመስላሉ። ሳምሶን ገድሉ ስለ መረጃዎቹ እናመሰግናለን። መልካም ቀን። የእስራኤል የሕክምና ቡድን በሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል ነፃ የአይን ሕክምና አገልግሎት መስጠት ጀመረ። የሕክምና አገልግሎቱ ከተለያዩ ሀገሪቱ አካባቢዎች ለመጡ የአይን ሕክምና ፈላጊዎች ለ4 ቀናት የሚሰጥ መሆኑ ተገልጿል። የእስራኤሉ ማሻቭ የሕክምናና ምርምር ማዕከል በተለያዩ የዓለም ሀገራት ነፃ የሕክምና አገልግሎት የሚሰጥ ሲሆን በኢትዮጵያም አገልግሎቱን አጠናክሮ እንደሚቀጥል ተጠቁሟል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አስረሳ ወገሼ ከሐዋሳ በቀጥታ መስመራችን ላይ ይገኛል። አስረሳው እንደምንላል በድጋሚ ነው ስንገናኝ። የሕክምና ቡድኑ በሚኖረው ቆይታ ምን ያህል አገልግሎት ይሰጣል ተብሏል? አሁን ላይስ እየተሰጠ ያለው አገልግሎት ምን ይመስላል? ጠቅለል አድርገ መረጃዎችን አድርስ። በጣም አመሰግናለሁኝ አሸናፊ። ቀደም ሲል እንደገለጽከው የእስራኤል የሕክምና ቡድን አባላት በሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ስር በሚገኘው የሐዋሳ ሪፈራል ሆስፒታል ዛሬ ይህንን የአይን ሕክምና በነጻ የሚሰጠውን ማለት ነው ጀምረዋል። በኢትዮጵያና በአፍሪካ ህብረት የእስራኤል ምክትል አምባሳደሩ የሆኑት ቶሚር ባርላቪ የሕክምና ቡድን አባላቱን ይዘው መጥተው ስራውን በይፋ አስጀምረዋል ማለት ነው። በዚህ የሕክምና የነጻ የአይን ሕክምና ሂደት ላይ እንግዲህ ወደ 40 የሚሆኑ ህጻናት የተለያዩ የአይን ችግሮች ያሉባቸው የቀዶ ጥገና ህክምናውን ያገኛሉ ተብሎ ይጠበቃል። ከዛ ባለፈ ደግሞ አቅም በፈቀደ እስከ 20 የሚደርሱ አዋቂዎችም እንደዚሁ ህክምናውን በነጻ ያገኛሉ ተብሎ ነው የሚጠበቀው። ህክምናውን የሚሰጠው የእስራኤሉ ማሻቭ የህክምናና የልማት ተቋም ነው። ዓለም አቀፍ ተቋም ነው። በተለያዩ የዓለም ሀገራት እንዲህ አይነት የነጻ ህክምና አገልግሎቶችን ይሰጣል። ኢትዮጵያ ላይም ይህንኑ አገልግሎት ነው እየሰጠ የሚገኘው። እነዚህ ህጻናት እንግዲህ በዚህ በነጻ ህክምና አገልግሎቱን ባያገኙ ምናልባት ወደ ውጭ ሀገርም የመሄድ ግዴታ ሊኖርባቸው የሚችሉ ናቸውና እድለኞችም ናቸው ማለት ነው። የአይን ብርሃናቸውን በነጻ ይመለስላቸዋል ተብሎ ነው የሚጠበቀው። በመድረኩ ላይ የተገኙት የሐዋሳ ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ኢንጂነር ፍሳሃም በተለይ ደግሞ የእስራኤል መንግስትና ህዝብ ያደርጉልን ድጋፍ ነጻ ህክምና አገልግሎቱ ሙያዊ ሽግግር የክህሎት ሽግግር እንድናገኝ እድል የፈጠረ በመሆኑ እድሉን አጋጣሚውን በአግባቡ እንጠቀምበታለን በሚል አንስተዋል ማለት ነው። ይህ የህክምና ቡድን አባላት የእስራኤል መንግስት የሚያደርገው ድጋፍ ይኖራል ተብሎ ይጠበቃል። ወደ $25,000 የሚጠጋ ለአይን ህክምና የሚያገለግል የህክምና ቁሳቁስ ድጋፍም እንደዚሁ ይደረጋል ተብሎ ነው የሚጠበቀው። ለመጪዎቹ 4 ቀናትም ይሄው የህክምና አገልግሎቱ እንደሚሰጥ ነው የሚጠበቀው። ለጊዜው ያሉ መረጃዎችም እነዚህ ናቸው። አሸናፊ አስረሳው ለመረጃዎቹ እናመሰግናለን። መልካም ቀን ነው። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። በአማራ ክልል ከ52 ሚሊዮን ኩንታል በላይ በመስኖ ሰብል አትክልትና ፍራፍሬ ምርት እንደሚጠበቅ የክልሉ ግብርና ቢሮ አስታወቀ። በቢሮው የመስኖና ሆርቲካልቸር ልማት ዋና ዳይሬክተር የሆኑት ይበልጣል ወንድም ነው ከቲቪ ጋር ባደረጉት ቆይታ በክልሉ የመስኖ ሰብል አትክልትና ፍራፍሬ ምርቶች ላይ ትኩረት ተደርጎ እየተሰራ ስለመሆኑ አንስተዋል። አትክልትና ፍራፍሬ ልማትን በሁለቱም እናለማለን፣ በመኸርም በመስኖም እናለማለን። በመኸር የአትክልትና ቅመማ ቅመም ሰብሎች ብለን ምናመርተው ወደ 286,000 ሄክታር እናመርታለን ብለን አቅደን
ወደ 37 ሚሊዮን ኩንታል አካባቢ የሚጠጋ ምርት እናመርታለን ብለን ነው እቅድ ይዘን እየሰራን ያለ ነው። በዚህ ዓመት ወደ 311 ሺህ ሄክታር ነው ከእቅዳችን 100% በላይ ነው የፈጸምነው በሽፋን ደረጃ። ስለዚህ የክረምት ላይ የምናመርተው የአትክልት ምርት በአሁኑ ሰዓት ወደ ገበያ ቀርቦ የማረጋጋት ስራ እየተሰራ ይገኛል። ስለዚህ ገበያ ላይ የመኸር የምናመርተው ምርት መስከረምና ጥቅምት አካባቢ የገበያ ማረጋጋት ስራ ይሰራል። የተሻለ አቅርቦትን የማስተካከል ስራ ይሰራል ብለን የምንሰራው አንዱ በመኸር የምናመርታቸው ስራዎቻችን ናቸው። ሁለተኛው በመስኖ የምናመርተው አትክልትና ፍራፍሬ ሰብል ምርታችንን ነው። ወደ 383686 ሄክታር እናለማለን ብለን ነው እቅድ የያዝ ነው። ወደ 52 ሚሊዮን ኩንታል ምርት እናመርታለን ብለን ይዘናል። ከዚህ ውስጥ 10 ሚሊዮኑ ስንዴ ሲሆን ሌላው ቀሪው 42 ሚሊዮን ኩንታሉ አትክልትና ፍራፍሬ። እንደ ሪፖርተራችን ተስፋውን ደስታ ዘገባ በዘርፉ የተሻለ ምርት ለማግኘት በቅንጅት እየሰራ መሆኑን ጠቁመው ለመስኖ ሰብል አትክልትና ፍራፍሬ የሚሆኑ አካባቢዎችን በመለየት በክላስተር እንዲመረቱ እየተደረገ ስለመሆኑም ጠቁመዋል። እየሰራን ያለነው በዚህ ዓመት አንደኛው ለአትክልት የሚሆኑ አካባቢዎችን ለፍራፍሬ የሚሆኑ አካባቢዎችን ለይቶ በክላስተር እንዲመረቱ የማድረግ ስራዎችን ነው የምንከተለው። ለምሳሌ ከፍራፍሬ አቮካዶ፣ ፓፓያ፣ ማንጎ፣ ሙዝና ሲትረስ ብለን ሙዝና ሲትረስ ብለን የምናነሳው ሎሚና ብርቱካንን ጨምሮ እነዚህን ይዘን በክላስተር የምናመርታቸው አካባቢዎች ለይተን እንሰራለን። ሌላው ደግሞ በፍራፍሬ የምንሰራቸው ደግሞ በጓሮ ዙሪያ ሁሉም አርሶ አደር የተለያዩ የፍራፍሬ ምርቶችን ከ2 ከ3 ዝርያዎች በላይ አሰባጥሮ ተክሎ እንዲጠቀም የማድረግ ከስርዓተ ምግብ ጋር ተያይዞ የሚሰራቸው ስራዎች አሉን። ሶስተኛው ደግሞ በተፋሰስ ብለን በ3 የተከላ ሞዳሊቲ ነው የምንከተለው። ሶስተኛው ደግሞ በተፋሰስ የአፈርና ውሃ ጥበቃ ስራ ተሰርቶላቸው ከስራ እድል ፈጠራና የዘር ምንጭ እንዲሆኑ ብለን የምንሰራቸው ነው በፍራፍሬ። ስለዚህ በዚህ ረገድ የተሻለ ተስፋ የሚሰጥ መልካም ውጤት የተገኘ የግብርና ስራና የሌማት ትሩፋት ስራ ልምምዶች አሁን በከተሞች እየተስፋፉ መጥተዋል። በዚህም በርካቶች ከራሳቸው አልፈው ለማህበረሰቡ የተረፉ ሆነዋል። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ግብርና በማህበር ተሰማርቶ ውጤታማ የሆኑ ነዋሪዎችን የመስክ ስራ እንቅስቃሴ እጃይ እንጂፈታ ታስቀኛለች። አሁን የምንገኘው በገነት ብጻተ ማርያም ገዝሙ በማህበር ተደራጅተው የሌማት ትሩፋትን ከማሳደግ አንጻር በከተማ ግብርና ተደራጅተው የራሳቸውን ተመክሮ እንዴት እየሰሩ እንዳለ ተደራጅተው የሚሰሩትን እናገኛቸዋለን። ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ውጤታማ እንግዲህ ከዚህ ከ5 እስከ 6 ወር ወዲህ ነው። ይሄው እንደምታዩ እንቁላል ማምረት ጀምሯል። ትናንሽ ነበሩ። በቀለብ ሕክምና ሐኪም ሁሉ አላቸው። እንትን እየሰጠን እየተባበረን ያለው እና በዚህ አጋጣሚ ላመሰግነው እወዳለሁ። በአሁኑ ሰዓት የከተማ ግብርና ላይ መንግስት ከፍተኛ ትኩረት አድርጎ ህብረተሰቡንም እያነቃነቀም ስለሆነ እነዚህ ነገሮች ለኔ ደግሞ ከመነሻም ራሱ ፍላጎቱም ስለነበረኝ ለኔ እገዛ ሰጥቶኛል። ያነሳሳኝ ነገር አንዱ ትልቁ ነገር የመንግስት እንቅስቃሴ በአሁኑ ሰዓት በከተማ ደረጃ ከፍተኛ መሆኑ ነው። 2008 ስራ ስንጀምር እኔ 2 ላሞች ናቸው። ያው ከዛው እየሰራን ተንቀሳቀስ ነው ዛሬ የደረስኩበት ደረጃ ደርሻለሁ። ይሄን ሙዝ ችግኝ ነው ኦሬዲ። እነዚህን አሁን እንግዲህ የማባዛት ስራ ይሄንን ያምታባዛላችሁ አንዷን ስትነቂ በሰልፍ እንትን ያለሽ አሁን ይሄን በዚህ አለ፣ በጓሮ አለ፣ ከፊት ለፊት አለ። ኦሬዲ ያው እኔ ጊዜን የማሳልፈው እዚህ ውስጥ ነው፣ እዚህ ስራ ላይ ነው ማለት ነው። ከላሞች ባሻገር ጓሮ ውስጥ አትክልት አለማለሁ። በርካታ እንሰት አለኝ። ቡና አለ፣ ፓፓያ አለ። የነበረን ቆይታ እንደምትመለከቱት በጥሩ ሁኔታ በጓሮ አትክልት እንዲሁም ደግሞ በእንሰትና እንዲሁም ደግሞ በሙዝ በተለያዩ ስራ ተሰማርቶ ቆንጆ ነገሮችን አይተናል። እንዲሁም ደግሞ በከብት እርባታ ተሰማርቶ ውጤታማ እየሆኑ የነበረን ቆይታ ይሄንን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። ኢትዮጵያ ቴሌቪዥን ዜና ኢትዮጵያ ቆይታችንን እየተከታተላችሁ ትገኛላችሁ። አሁን ደግሞ በትንታኔ ወደ ያዝነው የውጭ ዘገባችን እናልፋለን። ከፍተኛ የፖለቲካ ተጽዕኖ እንዳለው የሚታመነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኤሲያ ጉዞ የሰላም፣ የንግድ፣ የትብብር ጥያቄዎችን እያስተናገደ ቀጥሏል። ትላንት ደቡብ ኮሪያና አሜሪካ በጋራ መስራት የሚያስችላቸውን ጉዳዮች ላይ መምከራቸው ተሰምቷል። ይህ የስምምነት ማዕቀፍ በኢንቨስትመንቶች፣ በመርከብ ግንባታ እንዲሁም ደግሞ መኪና ኤክስፖርት ላይ የታሪፍ ቅነሳን ያካተተ ስለመሆኑም ነው የተገለጸው። ሂሩት እምቢያለ
ደቡብ ኮሪያና አሜሪካ በጋራ መስራት የሚያስችላቸው ጉዳይ ላይ መምከራቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ እስያ ያደረጉት ጉዞ በዓለም ፖለቲካ ላይ ትልቅ ተጽዕኖ እንደሚኖረው ይታመናል። በአሜሪካና በእስያ መንግስታት መካከል ያሉ ግንኙነቶችን ለማጠናከርና የሚኖሩ ችግሮችን ለመፍታት ትራምፕ ያደረጉት ይህ የዲፕሎማሲ ጉዞ በዓለም ፖለቲካ ላይ ጉልህ አስተዋጽኦ አለው። ከፍተኛ የፖለቲካ ተጽዕኖ ያለው የትራምፕ ጉዞ በእስያ ከዚህ በኋላ የአሜሪካና የእስያ መንግስታት ግንኙነትንም ያሻሽላል ተብሎ ይጠበቃል። ምንም እንኳን ሁለቱ ወገኖች ድርድር መደረጉን ቢናገሩም እስካሁን ምንም አይነት ስምምነት እንዳልተፈራረሙም ታውቋል። የስምምነት ማዕቀፉ በኢንቨስትመንቶች፣ በመርከብ ግንባታና መኪና ኤክስፖርት ላይ የታሪፍ ቅነሳን ያካተተ መሆኑም ተሰምቷል። የደቡብ ኮሪያ ፕሬዝዳንት እንዳሉት ሁለቱ ሀገራት ከነሐሴ ወር ጀምሮ እንደነበረው ሁሉም ታሪፎችን በ15 በመቶ ለማቆየት ተስማምተዋል። ይህንን መጠን ደቡብ ኮሪያ ወደ አሜሪካ በምትልከው ትልልቅ ኤክስፖርት በሆኑ መኪኖችና የመኪና መለዋወጫዎች ላይ ለመተግበርም ተስማምተዋል። ነገር ግን በእነዚህ ነጥቦች ላይ ከአሜሪካ ባለስልጣናት የተሰጠ ማረጋገጫ የለም። በሌላ በኩል የአሜሪካው ፕሬዝዳንትና የቻይናው አቻቸው ተገናኝተው ውይይት ማድረጋቸውም ተሰምቷል። በአሜሪካና ቻይና መካከል የተፈጠረው የንግድ ጦርነት በዓለም አቀፉ የኢኮኖሚ እድገት ላይ ተጽዕኖ ካሳደረም ሰነባብቷል። ሁለቱ ሀገራት በደቡብ ኮሪያ በሚካሄደው የኤሲያ ፓሲፊክ የኢኮኖሚ ትብብር ጎን ለጎን የሚስማሙበት ነገር ሁሉ በመላው ዓለም ኢኮኖሚ ላይ ተጽዕኖ ይኖረዋልም እየተባለ ነው። የአሜሪካ የታሪፍ ጭማሪን ተከትሎ በዋሽንግተንና ቤጂንግ መካከል ለወራት የዘለቀው የንግድ ውዝግብ ትራምፕና ሺጂንፒንግ የሚያደርጉትን ውይይት እንዳያካርረው ቢፈራም ትራምፕ ግን ከቻይና ጋር ትልቅ ስምምነት ይኖረናል ሲሉ ተናግረዋል። የአሜሪካና የቻይና መሪዎች ከ2019 ወዲህ ባደረጉት በዚህ የመጀመሪያ ስብሰባ የንግድ ስምምነት ይፈራረማሉ ተብሎም ይጠበቃል። ወደ ስፖርት ዘገባችን አልፈናል። በእንግሊዝ ካራባኦ ዋንጫ የጥሎ ማለፍ ጨዋታ አርሰናል፣ ማንቸስተር ሲቲ እና ቼልሲ ሩብ ፍጻሜውን ሲቀላቀሉ ሊቨርፑል ከውድድሩ ውጪ ሆነ። የካራባኦ ዋንጫ የሩብ ፍጻሜ ድልድልም ይፋ ተደርጓል። ህሊና ዳና በእንግሊዝ ካራባኦ ዋንጫ የጥሎ ማለፍ ጨዋታ አርሰናል ብራይተንን 2-0 በማሸነፍ ለሩብ ፍጻሜው ደርሷል። አሰልጣኝ ሚካኤል አርቴታ በትናንት ምሽቱ የካራባኦ ካፕ ጨዋታ ሁለተኛ ግብ ጠባቂያቸውን ኬፓ አሪዛባላጋን በቋሚነት ያሰለፉ ሲሆን መድፈኞቹ 10 ቋሚ ተሰላፊ ተጫዋቾችን ቀይረው ወደ ሜዳ በገቡበት ጨዋታ በተከታታይ ግብ ሳይቆጠርባቸው ወጥተዋል። በኤምሬትስ ስታዲየም በተደረገው ጨዋታ ኤታን ንዋኔሪና በሁለተኛው አጋማሽ ተቀይሮ ወደ ሜዳ የገባው ቡካዮ ሳካ የመድፈኞቹን የማሸነፊያ ግቦች አስቆጥረዋል። የአርሰናሉ የክንፍ ተጫዋች ማክስ ዳውማን በ15 ዓመት ከ302 ቀናት ዕድሜው ለክለቡ ጨዋታ ያደረገ ትንሹ ተጫዋች ሆኗል። ዳውማን በዚህ ዓመት መጨረሻ ልደቱን ከማክበሩ በፊት በቻምፒየንስ ሊግ መሳተፍ የሚችል ከሆነ በውድድሩ ታሪክ የተጫወተ በዕድሜ ትንሹ ተጫዋች መሆን ይችላል። በአሰልጣኝ ሚካኤል አርቴታ የሚመራው የሊጉ መሪ አርሰናል ግብ ሳይቆጠርበት ተከታታይ ድል ማስመዝገቡን የቀጠለ ሲሆን መድፈኞቹ በዘንድሮ የውድድር ዓመት ካደረጓቸው 14 ጨዋታዎች ውስጥ በ11ዱ ግብ ሳይቆጠርባቸው ወጥተዋል። የተቆጠረባቸው ግብም 3 ብቻ ነው። በውጤት ማጣት ቀውስ ውስጥ የሚገኘውና የውድድሩ የበርካታ ጊዜ አሸናፊው ሊቨርፑል በተከታታይ የተሸነፈ ሲገኝ በምሽቱ ጨዋታም ተሸንፎ ከካራባኦ ዋንጫ ውጪ ሆኗል። ካደረጋቸው 7 ጨዋታዎች በ6ቱ የተሸነፈው የአምናው የሊጉ ሻምፒዮን ሊቨርፑል ክሪስታል ፓላስን በሜዳው ባስተናገደበት ጨዋታ 3-0 ተሸንፏል። በአንፊልድ በተደረገው ጨዋታ ደካማ የመከላከል ስልት የነበረው ሊቨርፑል ላይ ኢስማኤል ሳር በ4 ደቂቃ ውስጥ 2 ጎሎችን በማስቆጠር ፓላስን በመጀመሪያው አጋማሽ መሪ እንዲሆን ያስቻለው ሲሆን የርሚ ፒኖ ሶስተኛዋን ግብ 88ኛው ደቂቃ ላይ አስገኝቷል። ሆላንዳዊ አሰልጣኝ አርነ ስሎት ካደረጓቸው ያለፉት 7 ጨዋታዎች በ6ቱ በመሸነፍ ቆይታቸውን አጠራጣሪ አድርገውታል። አሰልጣኙ በተለይም ከምሽቱ ጨዋታ ቀደም ብለው 15 ተጫዋቾቻቸው ብቻ ዝግጁ እንደነበሩ ያሳወቁ ሲሆን በብሬንትፎርድ ከተሸነፉበት ጨዋታ 10 ተጫዋቾችን ቀይረው ወደ ሜዳ ገብተዋል። አሰልጣኝ አርነ ስሎት ፓላስን ባለፉት ጨዋታዎች ማሸነፍ የከበዳቸው ሲሆን በ80 ቀናት ውስጥ በክሪስታል ፓላስ 3ኛ ሽንፈታቸው ሆኗል። በሌሎች ጨዋታዎች የ8 ጊዜ የካራባኦ ዋንጫ አሸናፊው ማንቸስተር ሲቲ ስዋንሲ ሲቲን 3-1 በማሸነፍ ወደ ሩብ ፍጻሜው አልፏል። ጀርሚ ዶኩ፣ ኦማር መርሙሽና ራያን ቸርኪ የሲቲን ግቦች አስቆጥረዋል። ጎንካሎ ፍራንኮ የስዋንሲን ብቸኛ ግብ ያስቆጠረ ተጫዋች ነው። ከ6 ጨዋታዎች በ5ቱ የቀይ ካርድ ሰለባ የሆነው የለንደኑ ክለብ ቼልሲ ሊያም ዴላፕን በምሽቱ ጨዋታ በቀይ ካርድ ቢያጣም ወልቭስን 4-3 በማሸነፍ ለሩብ ፍጻሜ መድረሱን አረጋግጧል። አንድሬ ሳንቶስ፣ ቴርኪ ጆርጅ፣ ኤስቴባውና ጊንተን ስለሰማያዎቹ ግቦቹን ያስቆጠሩ ተጫዋቾች
ተጫዋቾች ናቸው። ዴቪድ ወልፍ የወልቭስን 2 ግቦች ሲያስቆጥር አሮኮዳር ቀሪዋን ግብ ከመረብ አሳርፏል። ኒውካስል ዩናይትድ ቶተንሃም ሆትስፐርን በፋቢያን ሼር እና ኒክ ቮልትማድ ግቦች 2-0 አሸንፏል። የእንግሊዝ ካራባኦ ዋንጫ የሩብ ፍጻሜ ድልድል ይፋ የተደረገ ሲሆን አርሰናል ሊቨርፑልን አሸንፎ ከመጣው ክሪስታል ፓላስ ተገናኝቷል። ማንቸስተር ሲቲ ከብሬንትፎርድ፣ ቼልሲ ከካርዲፍ ሲቲ፣ ኒውካስል ዩናይትድ ከፉልሃም ግማሽ ፍጻሜውን ለመቀላቀል የሚጫወቱ ይሆናል። 6 ሰዓት ላይ የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ቆይታውን አጠናቀቀ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዜና ኢትዮጵያን እየመራን መታሰቢያ ደረጀና አሸናፊ እንዳለ ከእናንተ ጋር ቆይታ አደረግን። ዳይሬክተራችን አቤኔዘር በቀለ ነበረ። መላው የስቱዲዮና የስርጭት ባለሙያዎችም ከኛ ጋር ቆይታ አድርገዋል። ጥሩ ቀን